ልጄ በእግርህ መሄድ እንዴት እንደናፈቀኝ ታውቃለህ ሆይ ታውቃለህ? ገፍቶ ይሄዳል ምናምን በጣም ነበር በቃ እንዴት ልጄ ግን ቶሎ እንዴት አልሄደም ብዬ እንትን እምለው ማለት ነው። ውጭ ላይ ደግሞ በቃ ሲወጣ መስገን እግዚአብሔር ይመስገን ለዚህ ላደረስከን እግዚአብሔር ይመስገን። ልጄ በእግርህ መሄድ እንዴት እንደናፈቀኝ ታውቃለህ ሆይ ታውቃለህ? አታውቅማ። በርሳም ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተመልካቾች ዛሬ ደስ ስላለኝ ወደ እናንተ መጥቻለሁ። ደስታሽ ምንድነው ካላችሁ ልጄ በእግሩ ሄደልኝ። ተመስገን የኔ ጌታ ተመስገን። አንድ እናት እንግዲህ ልጇ በእግሩ እስከሚሄድላት ድረስ በጣም ታስባለች፣ በጣም ትጨነቃለች። ያው በሚሄድበት ሰዓት ብዙ ነገር አለ ማለት ነው። እንዳያችሁት በጭቃውም በምኑም ላይ ነው የሚሄዱት እና ልብስ የሚባል ነገር አይተርፍም። እና እኔም በጣም ተቸግረኝ ነበር ለ4 ወር ያህል ማለት ነው። ያው እግር መሄድ ከጀመሩ በኋላ በደንብ ቢሆን በእግር ፈለጉበት ቦታ ላይ መሄድ ይፈልጋሉ። ተውስት ላቸው ያለቅሳሉ። ልጅ ደግሞ ፈለገውን ነገር ካላገኘ ምንም ጭቃ ቢነካው ምናምን እሱ እኔን አያስጨንቀኝም። የጭቃው ነገር ማለት ነው። ነገ እኛም ወደሱ ስለምንሄድ ስለዚህ ተመልካቾች ምን ልላችሁ ነው፣ ሰሞኑን እንግዲህ ልጄ መርቃችሁታል መሰለኝ። ዛሬ በእግሩ ሄዶልኛል ማለት ነው እና ደስ ስላለኝ ለናንተ ይዤላችሁ መጣሁ። እውነት ለመናገር የልጄ ሁለቱም ልጆቼ ለልደታቸው ይወራከሩ ነበረ እና ብዙም አላስጨነቁኝም ማለት ቶሎ ስለሄዱ በእግራቸው ማለት ነውና ቤቢ ደግሞ በጣም ትንሽ ዘግየት ብሏል። ለምን እንደሆነ ባላቅም ማለት ነው። በነገራችን ላይ መቆም ከጀመረ ቆይቷል። ሶፋውን ይዞ የሆነ ነገር ወንበር እየገፋ ምናምን ይሄዳል። ግን ራሱን ችሎ በጣም ነው የሚፈራው። በጣም እኔ ራሱ ልጄ እንዲሄድልኝ የማልገፋፋው ነገር የለም፣ የማላሳየው ነገር የለም። በቃ ያን ነገር አይቶ እረስቶት እንዲሄድ ማለት ነውና ብዙ ጊዜ ሞክር ነበረ። ግን እኛ ባልነው አይደለም እሱ ባለ ጊዜ ብቻ ነው የሚሆነው ማለት ነው። እና ዛሬ ልጄ በእግሩ ሲሄድ አሳያችኋለሁ። እንግዲህ ደስ ይበላችሁ። ከጭቃ ሊገላገልልኝ ነው ልጄ ማለት ነው። ምክንያቱም ከዚህ በኋላ ለጫማ ብቻ ነው የማስብለት። ጫማ ብቻ ነው ጭቃ የሚነካው ልጄ ማለት ነው። እና ያው ሲድሁ ልብሳቸው ከዚህ ጋር ይነካቸዋል፣ እዚህ ጋር ጉልበታቸው፣ በዛ ላይ ጉልበታቸው ድንጋይ፣ ያው ግቤ እንዳሳያችሁ ድንጋይ ያለ ምናምንና ብዙ ጊዜ ልጄ በቃ በጣም ነበረ የሚያሳዝነኝ። ሲድህ በቃ ድንጋይ ጭቃይ ምናምን በቃ ውስጡ ነው። ወደ ውጪ ሲሄድ ምን ለመናገር እኔ በሩን ከፈት ካረኩት እሪ ነው የሚለው እና ለምን መውጣት ይፈልጋል፣ መጫወት ይፈልጋል ውጪ ላይ። ቤት ውስጥ እኮ ምንም ነገር አይነካውም፣ ግን ውጪ አንድ ደቂቃ ከወጣ ለምን እንደሆነ አላውቅም ልብሱ ብስብስ ብሎ ነው የሚመጣው እና ይሄ የገጠር ልጅ ባህሪ ነው። በነገራችን ላይ ምናልባት የከተማዎቹ ላታውቁት ትችላላችሁ። እኛ ግን የገጠር ልጆች ባህሪያቸው ነው። ለምን ግቢ ላይ ጭቃ አለ፣ አፈር ነው ምናምን እኛ የሚያደግነው እንደዛ ስለሆነ ይሄ ችግር የለውም ብዬ ነው የማስበውና ነፃነቱን ደስ ይለኛል። ግን ለምንድን ነው በእግሩ የማይሄደው ብዬ እውነት ለመናገር በቃ እንጃ በእግሩ እስኪሄድልኝ ድረስ በጣም እያሰብኩ ነበር። በጣም ማለት ነው ከምንም በላይ ልነግራችሁ ከምችለው በላይ ማለት ነው። በቃ ደስታ ይሁን ምን ይሁን አላውቅምና ትነሳለህ፣ ትወርቃለህ፣ ትነሳለህ። አሁንም አንተ ትሄድና ትወርቃለህ፣ ከዛ ደግሞ ትነሳለህ። የኔ ልጅ ጎበዝ። በቃ እንደዚህ ነው ህይወት፣ እንደዚህ ናት ኑሮ፣ እንደዚህ ናት። እሺ እኛም አሁን ወርቀናል፣ እንነሳለን። የኔ ልጅ ና ነልሳም ሳምንት ምን ነው በታገስኩ ኖሮ፣ ምን ነው ስሜ እንደዚህ ባልተነሳ ኖሮ። በቃ ሲድህ ብዙ ጊዜ 3-4 ሱሪማ በጣም ትንሽ ነው። 5-6 ሱሪ ነው በቀን። ውጭ ላይ ከወጣ ጭቃ ሲነካው፣ ቤት ሲገባ ደግሞ የተወለወለው ቤት ይጠፋል ምናምን መልሶ ለራሱም ስለሆነ በጣም እንትን ይለኝ ነበረ። በቃ ልጄ ለምንድን ነው በእግሩ ቶሎ የማይሄደው
ሌሎቹ ሁለቱ ልጆቼ በአመታቸው ይሄዳሉ። የኛው ልጄ ግን በአንድ አመት ከ2 ወር ሆኖታልና ይቆማል። ወንበር ይዞ ገፍቶ ይሄዳል ምናምንና በጣም ነበር በቃ እንዴት ልጄ ግን ቶሎ እንዴት አልሄደም ብዬ እንትን እምለው ማለት ነው። ውጭ ላይ ደግሞ በቃ ሲወጣ ደስ ነው የሚለው። በሩን ስዘጋበት ያለቅሳል። ከሚያለቅስ ብዬ እኔ ደግሞ በሩን እከፍትለታለሁ። ከዛ በኋላ በቃ ብክት ብሎ ይመጣል ምናምንና እኔ እዚህ ነገር እኮ አላሳሰበኝም። ግን አንድ ሳምንት ጠብቄ ቢሆን ልጄ በእግሩ ከሄደልኝ እኮ ምንም አያስቸግረኝም። ለምን በእግሩ ይሄዳል። ማንኛውም ነገር እየረገጠ ይሄዳል። ጫማ ነው የሚቆሽሸው፣ ልብስ አይቆሽሽም ቢያንስ ማለት ነውና ብነው አንድ ሳምንት ታግሼ ቢሆን ብዬ ብቻ ግን የደስታ ለቅሶ ነው ዛሬ የማለቅሰው። ለምዶ ታውቃላችሁ እናትነት ስትሆኑ ነው የምታውቁት። ልጃችሁ ሲድህ፣ ልጃችሁ በእግሩ ሲሄድ፣ ልጃችሁ ማውራት ሲችል በቃ የሆነ ነገር የምትጓጉት ነገር አለ አይደለ? እኔ አሁን ይሄ ልጄ 3ኛ ልጄ ነው። ግን ልክ እንደ መጀመሪያ ልጄ እንደ መጀመሪያ ልጄ ማንኛውም ነገር በቃ አዲስ ነው የሚሆንብኝ ለሱ። ለምን እንደሆነ አላውቅም። ምናልባት ወንድ ልጄ ስለሆነ ይሁን አላውቅም። ብቻ ግን ደስ ይላል። እውነት ለመናገር እናት ሆናችሁ የምትፈልጉትን ነገር ቢቆይም ቢዘገይም ያ ነገር ሲሆንላችሁ እንዴት ደስ እንደሚል እና ቤቢ በእናትህ ቆመ ሂድ፣ እዚህ ጋር የሆነ ነገር አስቀምጬለት የሆነ ነገር ብሰጠው ጥሎኝ በድሁ ላጥ ነው የሚለውና ይሁን ተመስገን ነው። ዋናው ጤና ለማንኛውም ማለት ነው። እና እንግዲህ ደስ ብሎኝ ነው ውዶችዬ፣ ያው ለማለት ያክል ነው። እንዳነካው በቃ ዛሬ ማንንም አይሰማ። ተው ቢብሾ ለማንኛውም ግን ላሳያችሁ እስቲ እንዴት እንደሚሄድ ላሳያችሁ። እኔ ውዶችዬ ደስ ስላለኝ ነው። በቃ እንደ እናት ደስ አለኝ ሆነን ለመናገር። አንድ ልጅ ወልዳችሁ በእግሩ ከሄደላችሁ በቃ ምንም አትፈልጉ። እውነቴን ነው የምላችሁ። እሺ ሂድ በል እና እግዚአብሔር ይመስገን። ለማንኛውም እግዚአብሔር ይመስገን ማለት እፈልጋለሁ። ና ቤቢሾ ና እግዚአብሔር ይመስገን። እግዚአብሔር ለዚህ ላደረስከን እግዚአብሔር ይመስገን። ልጄ በእግርህ መሄድ እንዴት እንደናፈቀኝ ታውቃለህ ሆይ? ታውቃለህ? አታውቅማ? በርሳመኝና ሂድ በለኝና ሂድ የኔ ልጅ። በቃ ምንም አልፈልግም የኔ ልጅ፣ ምንም አልፈልግም። እንኳን ሄድክልኝ፣ ይደግልኝ፣ ትልቅ ደረጃ ድረስልኝ። ለእናንተ ነው የምኖረው። እሺ ለእናንተ ነው የምኖረው። በሄድ እስቲ እደግልኝ። ቡዳ እንዳይበላ ብያለሁ። እንግዲህ ተመልካቾቼ እንደምታዩት ነው። እውነት ለመናገር እንዴት ደስ እንዳለኝ አትጠይቁኝ። በቃ ልጄ ብትክ በቃ ድሁን አይፈልገውም ማለት ነው። ስለዚህ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ምናልባትም እንግዲህ ልጄን ስለመረቃችሁለት ይሆናል። አሁንም ልጄን እግዚአብሔር እንዲያሳድግልኝ ጸሎት አድርጉልኝ። እናንተ ሁሉም ልጆቼ ናቸው፣ ሀብቶቼ። እጃችን ላይ ብር ባይኖርም ልጆቼ አሉኝ። እግዚአብሔር ይመስገን። ልጆቼ በሰላም በጤና ትልቅ ደረጃ ላይ አድርስልኝ ማለት እፈልጋለሁ። እወዳችኋለሁ ውዶችዬ። በሌላ ቪዲዮ እስከምንገናኝ ቻው። በጣም ደስ ስላለኝ ነው ይሄን ቪዲዮ የሰራሁላችሁ። እሺ ውዶች፣ እውነቴን ነው የምላችሁ። እናት ስትሆኑ ደግሞ ታውቁታላችሁ፣ እናንተም ማለት ነው። እና ሁላችሁም ወልዳችሁ ለመሳም ያብቃችሁ። አይዞ መውደቅ ያለ ነው። ማንኛውም ቦታ ላይ ማለት ነው። ማንኛውም ቦታ ላይ ትወርቃለህ፣ ትነሳለህ፣ ትነሳለህ። አሁንም አንተ ትሄድና ትወርቃለህ፣ ከዛ ደግሞ ትነሳለህ። እኔ ልጅ ጎበዝ። በቃ እንደዚህ ነው ህይወት፣ እንደዚህ ናት ኑሮ፣ እንደዚህ ናት። እሺ እኛም አሁን ወርቀናል፣ እንነሳለን
እንነሳለን። የኔ ልጅ ና ና ልሳምሽ፣ ነይ ልሳምሽ፣ ነይ ልሳምሽ፣ ነይ ልሳምሽ፣ ነይ በቃ እንደዚህ እኮ ነው። እንደዚህ ነው ልጅ ይወርቃል፣ ይነሳል፣ ይወርቃል፣ ይነሳል። ኑሮም ይወርቃል፣ ይነሳል፣ ይወርቃል፣ ይነሳል። ልክ እንደዛ ነው። እወዳችኋለሁ። ቻው